እሺ የግላስ ወይኔ ቅድስት ማለት እንደነዛ ሎሚዎች ናቸው። በቃ በጣም ነው የምታበረው። ሰው ተሳስተህ እንዳይሆን የምታወራው ዳጣ የምትባል ጓደኛ ያለቻት ነው። በቅርቡ ባሏ ነው ምናምን የተፈታላት ልጅ አለች። ባሌ ነው አለች። ምንም ባሌ የላት። እስቲ ሙሉ ይሄ ለዚህ መረጃ ኮሚሽን እንዳጠይቀኝ አትኝ ማለት በቃ ልጅ ሊሰራ ነው። 17 ልጅ ነው እንዴ? ገና 17 ልጅ ምን ያደርግልሃል? 17 ልጅ ምን ያደርግልሃል ይባላል እንዴ? እሺ 12ቱ በአዲስ አበባ ክፍለ ከተሞች አይበትናቸዋል። ከዛ የሚሸጥ ቤት ነሽ፣ መሬት ነሽ፣ መኪና ነሽ፣ በቃ እኔ ጋር መጣ ማለት አይደለም። ከዛ ምንና ስራው ምንድን ነው? ትወስደኛ ምሳሌ መኪና የገጨኝ ቦታ እኮ አልተሻለኝም ገና ሲሻለኝ ወስድሻለሁ። እሺ አባዬ እስከዛ እኮ ትወስደኛ ምሳሌ እኔ ራሴ ሲሻለኝ ወስድሻለሁ አልኩሽ እኮ። ይኸውልሽ እማዬ መንገድ ላይ ቁጭ ብላ አገኘናት። ማናት እማዬ? እማዬ ማለት ናታ። ከዛ ርቧት ማ እቺ ማለት? አዎ አባዬ እዚህኛ ሰፈር ይዘኝ ትሄዳለህ። ለምን አሰብ ስለማላውቀው ነው። እርግጠኛ ነሽ? ዋናው ገንዘብ አይደል እንዴ? ምን አስጨነቀው? ዝም ብለሽ ሰደኝ። ኧረ ወስድሻለሁ እንዳያሳስብሽ። የእናት ሂሳብ አምጪ። ወይዘሮ ማህሌት ዛሬ ደግሞ በአዲስ በሌላ ዙር መታልናለች። አይገርምም ጋይስ አይገርምም ትላላችሁ። እንግዲህ የማገባባት የሌላባት ሴትዮ አሁን ደግሞ አንዱ ስትለው አንዱ ብዙ ነገሮች ሞክራ አቅቷት ማለት ነው። አሁን ደግሞ ሌላ ነገር ጠንስሳ መታለች። ምን አትሉም? ይሄንን ደላላው ጋር ሄዳ ደግሞ ማለት ነው ቅድስቴን ምን በልልኝ ይዘኝ ሄድ ያላለችም ምን ልትል ነው? አሁን ደግሞ የቅድስት ፍቅረኛ ነው እሱ ብላ ከእንትና ጋር ለማጣላት የምታደርገው ነገር ነው ወይስ አላቅም? እውነት ለመናገር ማለት ነው። ወይኔ ማለት ግን ምን ሆና ነው እንደዚህ የምትሆነው? እንግዲህ ቤተሰቦቻችን በሚገርም ሁኔታ እንግዲህ ማለት አንዴ ሁለቴ ሶስቴ ብዙ ነገሮች ሞክራ አልተሳካላትኝ ብሎ በቂታ ቁጭ ብላለች። በመጨረሻም እንግዲህ አሁን ደግሞ በቃ በዛ ብላውን ደግሞ ከብሩክ ጋር በይቅርታ ነገሮችን እንዴት ማድረግ እንዳለባት እየፈተለች ትገኛለች። መድብል እንግዲህ መንገድ ላይ አግኝቷት 50 ብር ሰጥቷት ሄዶ ነበርና ያችን ብር ደግሞ አለ ምክንያት አሰጠኝም። ይሄን ያኔ ከልቡ አስገብቶኛል መሰል ቅብጥርሴ እያለች ተከባጥራለች። አይ ልፊ ብሎሽ እኮ ነው አንቺን ምንሽ ነው አሁንም ከልቡ የሚያስገባሽ መድብል እንኳን አይደለም ከልቡ ሊያስገባሽ ይቀርና ማለት ነው ባይኑ ራሱ ባያሽ ደስ ይለዋል። እዚያ መጥተሽ ስለተዘፈዘፍሽበት እንጂ ማለት ነው። እና ቤተሰቦቻችን ዛሬ እንግዲህ ይሄንን ደላላውን መርዞ ደላላው ጋር በዛ ብላ ስልኩን ደውላ እንግዲህ ቅድስት ጋር ሌላ አጀንዳ ለመፍጠር ተፍተፍ እያለች ነው የምትገኘው ማለት በቃ አሁን ቅድስት ምንም ትዝ ያላት ነገር የለም። እሷ ግን አሁን እንግዲህ መርዞ ደላላውን የብር ይከፈላል ተብሏል። እሱ ደግሞ ያው ብር ካገኘ መርዞ እንደሆነ ምንም ችግር የለበትም። እናቴ ሰው እንገላለን እናነሳለን ምን መርዞ የማይሰራው ስራ የለውም። ስለዚህ አሁን ደግሞ ብር ይከፈልሃል ስለተባለ እንግዲህ ከማህሌት ጋር ተጣምሯል። አሁን ማህሌት ጋር ገባ ማለት ደግሞ መርዞ ደላላው ከነ ዝና ጋር የማይገናኝበት ምንም ምክንያት የለውም ማለት ነው። ዝና ጋር ሲገባ ደግሞ መርዞ ደላላው ያው ዋና ተዋናኝ ይሆናል። እንግዲህ አንድ ቀን መድብል ኮቴውን ብሎ ስቱዲዮ ፋለን ድረስ እንግዲህ አኮ ደግሞ በጣም ነው የሚፈራው። እንኳን አይደለም እሱ ይቅርና እንኳን ሌሎቹ ዳጣን ራሱ ሲያያት እኮ እንዴት ነው የሚንቀጠቀጠው። ግን ያው እና ወደ ቤተሰቦቻችን እንግዲህ ማህሌት ተረወይኔችን ሴትዮ አንድ ነገር በሉልን እንደው አቀጥላ ደፋን ነው። አሁን ደግሞ ቅድስቴ ልትፈታተን ነው ታውቃላችሁ። ቅድስቴን አሁን እንግዲህ መርዞ ደላላው እንደሚያፈቅራት ምናምን እዛ አሽቃብጣ ከዛ መድብልን የራሷ ለማድረግ ማነው ብሩክን የራሷ ለማድረግ የምታደርገው ስትራቴጂ ነው ይሄ። በነገራችን ላይ መርዞ አሁን ሲያዝ ስትገረፍ ታወራዋለህ። እነ መድብል ወይ የሆነ ሰው ሲያገኘው እኮ ስለሚለፈልፍ ችግር የለውም። ወይዘሮ ማህሌት አሁን ያው ከደላላው ጋር ሆና ወደነ ብሩክ ቤት ሄዳለች። ግን ያው አይሳካላትም። ደስ የሚለው ነገር ማህሌት ብዙ ነገሮችን ተሞክራለች። ሙከራ ላይ ጥሩ ናት ግን መጨረሻው ደስ ማለት
አይሳካላትም። ደስ አይልም? አይሳካላትም። ዋናው ትልቁ ነገር እሱ ነው፣ ደስ የሚለው ነገር ማለት ነው እንጂ መርዞ ደላላው እንግዲህ ያው የብር ጉዳይ መርዞ ችግር የለበትም። እንግዲህ ሰው ግዴል ቢሉት ለራሱ ሊገሉሉ ይችላል፣ ያገናኛል። ምክንያቱም እሱ ዋናው ነገር ትልቁ ነገር በገንዘብና ገንዘብ ነው። ገንዘብን የሚያገኝ ከሆነ ምንም ችግር የለበትም። ሌላው ዝና ደግሞ እንግዲህ ከመድብል ጋር ደውሎ እየዛተበት ነበር። መድብልም እንግዲህ ልኩን ነግሮታል። አርፋችሁ ከተቀመጡ እኛ ካሁን በኋላ ከእናንተ ምንም አንፈልግም፣ ወንድማችን ነበር አግኝተናል እያለው ነበረ። ዝና ደግሞ ያን ሁሉ ሚሊዮን ብራችን ከስሮ ያንን ብራችንን አምጡ፣ አለበለዛ ደግሞ አንፋታችሁም እያለ ነው የሚገኘው። አለበለዛ ሌላ ነገር ታልክ ደግሞ አቶ ዝና እኛ ያለውን ነገር በሶሻል ሚዲያ በልክ አስተንተን ብለን በሶሻል ሚዲያ እንለቀዋለን። ከዛ በኋላ ለፌደራል ፖሊስ አሳልፈን እንሰጣለን እንጂ ለዚህ ለአካባቢ ሚኒሻና ለሰፈር ፖሊስ ሰተን እኛ በብርም እየደለላችሁ እናንተ ለምታስቀምጧቸው ሰዎች አናደርግም እያለው ነበረ። እንግዲህ ዝና ደግሞ ሱንቶ እንግዲህ እናንተ መቀባጠር ነፍሳችሁ ነው እያለው ነበረ። መድብል ደግሞ እንደምንችልና ደግሞ ምን ያክል ስኬታማ እንዲሆን አይታችሁናል። ስለዚህ ካልፈልጋችሁ ደግሞ አሁንም እንጋፈጣችኋለን እያለው ነው። ውድ ቤተሰቦቻችን እንግዲህ ዝናም እንግዲህ ማስፈራሪያውን እየደረደረ ነው። ሌላ ዝና እንግዲህ ያችን ልጅ ሚስቴ ትሆኛለሽ፣ ቤት ይቀየርልሻል፣ ቅምጥ የሆነች ከእንግዲህ የኔ ነሽ ሉላ፣ ምክንያቱም ጠፍታለች፣ እምቢ ብላኛለች። ስለዚህ አሁን በኋላ ያለሽው አንቺ ነሽ፣ ለኔ የምትሆኚ አንቺ ነሽ፣ ያችን በቃ ትቻታለሁኝ እያለ ይገኛል። ምክንያቱም ሉላን እንግዲህ ፈልጎ ብዙ ነገሮችን ሞክሮ በመጨረሻ ተስፋ ቆርጦ እንግዲህ ወደ ሌላ ሴት መድብል ማነው ዝና እያገበገመ ነው። እሱ ደግሞ ለዝና ሀሪፍ ነው፣ ማነው ለሉላ ማለት ነው፣ ይቅርታ ለሉላና ለነሞገስ ሀሪፍ ነው። ግን ሉላ ደግሞ ሌላ አጣብቂኝ ውስጥ ገብታለች። እሱም ምንድን ነው እንግዲህ የሰውየው ጠበቃው የሚባለው ሰውዬ በጣም እያስጨነቃት ነው የሚገኘው። ገንዘቡን አልፈልግም፣ ነይ ከኔ ጋር ካላደርሽ፣ ከኔ ጋር ካልተኛሽ ሁሉም ነገር አይስተካከልም እያለ እየለፈለፈባት ነው የሚገኘው። እሷም እንግዲህ እየተጨነቀች ነው። ቤተሰቦቻችን ምን እንደምትወስን ግራ ገብቷታል። በዚህ በሁለት ቀን ውስጥ ማድረግ ማትቺ ከሆነ ሌላ ፕሮግራሙ የጠበቀና የሰፋ ይሆናል። እሱም ደግሞ ዋናው ከዚህ መጃ አሁን ላይ እዚህ ከተማ ነበር የቀጠርኩሽ፣ ቀጣይ ከሆነ ወደ ኩሪፍቱና ከአዲስ አበባ ይወጣል። ከዛ ደግሞ ለአንድ ቀን አዳር የነበረው ወደ 2 ቀን ይቀየራል። ስለዚህ ይችን 2 ቀን ተጠቀሚ እያለ እንግዲህ ያስፈራራት ነው የሚገኘው። እሷም እስካሁን ለሞገስ አልተናገረችም። ሞገስና ሉላ እንግዲህ ከእነ ብሩክ ቤት መጥተዋል። ያው ሞገስ ታሞ እንደምታውቁት ነው ያለው፣ ግን ብሩክን ማየት አለብን ብሎ እንግዲህ ከሚስቱ ጋር እነ ብሩክ ቤት መጥተው ብቻ በጣም ደስ የሚል ጊዜ እያሳለፉ ነው። እያወሩ የልጅነታቸውን ወደ ልጅነታቸው እንግዲህ ተመልሰው በጣም ደስ የሚል ጨዋታ እየተጨዋወቱ ነው የሚገኙት። ውድ ቤተሰቦቻችን ያው መድብልም ያው ያስታወሳቸው እሱ እንደ ታላቅ ወንድም እነሱ ደግሞ እንደ ተናናሽ እኔን እንኳን ታስቀርቡኝም የነበረ እነሱ ደግሞ ሲያሳልፉ የነበረውን ጨዋታቸውን ያስጋልቡ ነበረ። ብቻ ብዙ ነገሮችን እያላቸው ይገኛል ቤተሰቦቻችን። እነሱም አሪፍ ጨዋታ እየተጫወቱ ነው። እነሱ ቀርቶ ሉላና ቅድስቴም ሉላ ያው በውስጧ ሌላ ሀሳብ ቢኖርባትም ቅድስቴ ጋር እያወሩ ነበረ። ሞገስም ምን ያክል ተወጇለሽ? ሙቼ ነው የምወደው። ቅድስትም እንግዲህ እሷም እንደዛው እኔ የምወደዋለሁኝ ከተሳካልኝ የመጀመሪያ አንደኛ ሚዜ ማድረግሽ አንቺን ነው እያለች ቃል እየገባችላት ነው። እንግዲህ አይ እኮ ሚዜ ለመሆን እኮ አልችልም እያለቻት ነበረና አይ ተሆኛለሽ ምንም ችግር የለውም እያለች ትገኛለች። ውድ ቤተሰቦቻችን ብቻ ደስ የሚል ጊዜ እያሳለፉ ይገኛሉ። እንግዲህ እዚህ ያደረሳቸው አምላክ ከዛ ከጭንቀት አውጥቶ ዛሬ ለመሰባሰብ ያወጣቸው አምላክ አሁንም መጨረሻቸው እንደሚያምር ምንም ጥርጥር የለውም። ውድ ቤተሰቦቼ እንዴት ናችሁልኝ? ሰላምታ ይድረሳችሁ። እንግዲህ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ስለምትከታተሉኝ አመሰግናለሁ። መልካም ጊዜ በያላችሁበት። ላይክ የረሳችሁ ላይክ አድርጉ። መልካም ጊዜ። ባይ ባይ።